አህመድ በካይሮ ቆይታቸው ሶስት አበይት ተግባራትን ነው ያከናወኑት። የመጀመሪያው ተግባር የዛሬ 5 ዓመት በፊት በግብጽ መንግስት የተጀመረው አዲስ የዋና ከተማ አስተዳደር በነሱ አጠራር the new capital የሚሉት ወይም the new Cairo የሚሉት አስተዳደርን ነው የጎበኙት። ይህ አዲስ አስተዳደር የአስተዳደር ዋና ከተማ በዋነኛነት በውስጡ የማዕከላዊ መንግስቱን ሁሉንም የሚኒስቴር መስሪያ ቤቶች በአንድ ቦታ በማካተት የፋይናንስ ተቋማትንና የኢንሹራንስ ተቋማትን በአንድ ቦታ በማካተት የሃይማኖትና ማህበራዊ አገልግሎት የሚሰጡ ተቋማትን በአንድ አካባቢ በማካተት ከዛም አልፎ ደግሞ ለነዚህ አገልግሎቶች ለነዚህ መሰረተ ተቋማት ለነዚህ መሰረተ ልማቶችና በውስጡ ለሚያከናውኗቸው ሰራተኞች አገልግሎት የሚሰጡ ማህበራዊና የጸጥታና የደህንነት ተቋማትን እንደዚሁም ደግሞ ትላልቅ አፓርትመንቶች በመቶ ሺህ የሚቆጠሩ ማለት ነው። እንደዚሁም የሪል ስቴት ተቋሞችን በውስጡ ያካተተ ነው። በአጠቃላይም ከአሮጌው አሁን አሮጌ የሚሉት ካይሮ ዋና ከተማ የግብጽ ዋና ከተማ ጋር በየብስ በትላልቅ ሃይዌይ እና በባቡር የሚገናኝ ነው። ስለዚህ ኦልሞስት ተጠናቋል ማለት ይቻላል። ይህን ነው ተዘዋውሮ የተመለከቱት። የመጀመሪያው ረፎን መስጊድ እንደዚሁም የሙዚየም የኪነ ጥበብ እና የቲያትር ቦታዎች እና ሌሎች መሰረተ ልማቶችን ነው የጎበኙት። በዚህም በጣም ደስተኛ እንደሆኑ በወቅቱ ገለጻ ላደረጉላቸው አካላት ገልጿል። ከዚህም ኢትዮጵያ በርካታ ልምዶችን እንደቀሰመች እነዚህ አንዳንዶቹ ኢትዮጵያ ከጀመረችው መልሶ ግንባታ ጋር ተመሳሳይነት ያላቸውና ይበልጥ የዘመነ ወቅቱን የዋጀ ቴክኖሎጂ በመጠቀማቸው እኛ ደግሞ ጀማሪ ከመሆናችን ጋር ተያይዞ ብዙ ነገሮችን ከዛ እንደምንወስድ ነው በጥቅሉ በጠቅላይ ሚኒስትራችን ገለጻ ላደረጓቸው ላስጎበኟቸው አመራሮችም የተናገሩት። በሁለተኛ ደረጃ ወይም በሁለተኛ አበይት ተግባራቸው የሁለትዮሽ ግንኙነትን የተመለከተ ነው። ይሄም ከተከበሩ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር የሁለትዮሽ ውይይት አካሂደዋል። በመጀመሪያ በጉብኝቱ ያዩትን አድንቀው እሳቸውንም አበረታተዋል። በኢትዮጵያ በተመሳሳይ ሁኔታ እየተከናወኑ ያሉ ማህበረ ኢኮኖሚያዊ ሁኔታዎችንም ለአብዱልፈታህ አልሲሲ ገለጻ አድርጎላቸዋል። በተለይም ሜጋ ፕሮጀክቶች ከህዳሴ ግድብ ቀጥሎ ኮይሻ፣ ነጋሌ ዳዋ የመሳሰሉትን ግዙፍ ፕሮጀክቶች ከዛም አልፎ ሌሎች በሀገሪቱ የተጀመሩ የግንባታ የመሰረተ ልማት እንቅስቃሴዎች በተለይ ኢትዮጵያ በዚህ ዓመት ብቻ ከ23000 ኪሎ ሜትር በላይ የአስፋልት መንገድ ደረጃቸው የተለያየ የገነባች እንደሆነ በመኸር እርሻ ደግሞ ኢትዮጵያ በተለይም ውጤታማ በሆነችባቸው በስንዴና በሩዝ እንደዚሁም በፓፓያና በአቮካዶ ምርቶች የተሻለ ስራ እየሰራች እንደሆነ ሁለቱ ሀገሮች በተናጠል የሚያደርጓቸው እንቅስቃሴዎች የህዝቦቻቸውን ፍላጎት ህይወት የሚያሻሽል እንደሆነና ይሄን ደግሞ ሁለቱ ሀገሮች በትብብርና በተቀናጀ መልኩ ቢሰሩ በጋራ ተጠቃሚነት ላይ ተመስርተው ቢሰሩ ሁለቱንም ሀገሮች ከመጠቀምም በላይ በአካባቢ በቀጠናው የተሻለ ሁኔታ ማምጣት እንደሚችል በሁለትዮሽ ውይይቶቻቸው ላይ አንስቷል። እሳቸውም ክቡር በፕሬዝዳንት አብዱልፈታህ አልሲሲ ኢትዮጵያ ያስመዘገበች ባለው ነገር እጅግ ደስተኛ እንደሆኑ የግብጽም ህዝብ ደስተኛ እንደሆኑ ፍላጎታቸው በመከባበር በጋራ ተጠቃሚነት መርህ ላይ የተመሰረተ
ግንኙነት ማድረግ እንደሆነ አጽንኦት ሰጥቶ ለጠቅላይ ሚኒስትራችን ማብራሪያ ሰጥቷል። ሁለቱ መሪዎች በሁለትዮሽ ውይይቶቹ በጣም የሰከነ እስካሁን ድረስ ከተደረጉ ውይይቶች እጅግ በጣም የተሻለ ውይይት ነው ያደረጉት። በዋነኛነት በማህበራዊ ኢኮኖሚያዊ ግንኙነት እንደዚሁም ደግሞ በአካባቢ ጸጥታና ደህንነት ጉዳዮች ላይ አትኩሮ ውይይቶችን አካሂደዋል። ቀደም ብሎ የተጀመረው የህዳሴ ግድብ ያው ብዙ ሂደት ያለፈ በመሆኑ ቀጣዩ ውይይቶች ሞር ትኩረት ቢያደርጉ የሚሻለው በቀጣይ የልማትና የግንኙነት ትብብሮች ላይ ማተኮር አለበት የሚል ነው አጽንኦት የሰጡት። ቀደሞ የተጀመረው ህዳሴም ጋር የተያያዘው በአጭር ጊዜ የሚቋጭበትን ነገር ግን ደግሞ ከዛ ባለፈ ግብፅም ኢትዮጵያም በጣም ሰፊ መሰረተ ልማት ያላቸው፣ ሰፊ ህዝብ ያላቸው፣ ሰፊ ተፈጥሮ ሀብትም ያላቸው በመሆናቸው የሁለቱ በትብብርና በጋራ ተጠቃሚነት መርህ ላይ አብረው መስራት ህዝቦቹን ወደ ዘላቂ ብልጽግና የሚያሸጋግር መሆኑን ነው አጽንኦት ሰጥቶ የተነጋገሩት። ስለዚህ ያለፈውን በተለያየ መልክ የባከኑትን ጊዜያቶች በሚያካክስ መልኩ ሰፋፊ ስራዎች መስራት እንዳለባቸው ነው በዚህኛው ውይይት የተስማሙት። ከዛም ባለፈ ደግሞ አሁን በምስራቅ አፍሪካ ቀንድ የሚታየው ከሰላምና አለመረጋጋት ጋር የተያያዙ ጉዳዮችን ሁለቱ ሀገሮች በትብብር በቀናነት ከጥርጣሬ ይልቅ በመተማመን ላይ ተመስርቶ ቢሰሩ የተሻለ ሰላምና መረጋጋት በአካባቢ መፍጠር እንደሚቻል፣ ይሄ ደግሞ ለልማትና መልካም ግንኙነት እድል እንደሚፈጥር፣ ይሄን ለማድረግ ሁለቱም ሀገሮች ከየትኛውም አይነት ጣልቃ ገብነት ነፃ ሆነው በመከባበር ላይ የተመሰረተ በጋራ በመልካም ጉርብትና ላይ የተመሰረተና በሰጥቶ መቀበል መርህ በጋራ መሄድ እና መንቀሳቀስ የበለጠ ተጠቃሚ ያደርጋል የሚል ነው። በዚህም ሁለቱ መሪዎች በተለይም ከህዳሴም ግድብ ጋር ተያይዞ ያሉትን ጉዳዮች እንደዚሁም ደግሞ በቀጣይ የልማት በዋነኛነት ትኩረት ባደረጉት የቀጣይ የማህበራዊ ኢኮኖሚያዊ የሰላምና መረጋጋት ጉዳዮች ላይ በጋራ ለመስራት እንደዚሁም ደግሞ በሱዳን ያለውን ጉዳይ በጋራ ለመፍታት አጽንኦት ሰጥቶ የጋራ መግባባት ላይ የደረሱ ሮች የተገኙበት በሱዳን የተፈጠረውን ቀውስ እና በዚህም ምክንያት በሱዳን ወንድማማች እና እህት ህዝቦች ላይ የደረሰ ያለውን መፈናቀል፣ የንብረት ውድመት፣ የህይወት መጥፋት እና ስደት ለማስቀረት ምን ማድረግ አለብን በሚሉ ጉዳዮች ላይ አጽንኦት ሰጥቶ ነው የሱዳን አጎራባች ሀገሮች ወደ 7 የሚሆኑ የአፍሪካ ህብረትን ጨምሮ የአረብ ሊግን ጨምሮ በተገኙበት ይሄ ውይይት ነው የተካሄደው። በጥቅሉ በዚህ ውይይት ወይም በዚህ ስብሰባ 5 መሰረታዊ ጉዳዮች ተነስቷል። አንደኛው ያለምንም ቅድመ ሁኔታ ሁለቱም ወገኖች የግጭቱንና ተኩስ እንዲያቆሙ፣ በዚህም ምክንያት እየተሰደደ ያለው ህዝብ፣ እየተፈናቀለ ያለው ህዝብ፣ እየወደመ ያለው ንብረት እና እየተቀጠፈ ያለው ህይወት መታደግ እንደሚገባ ያለምንም ቅድመ ሁኔታ ይሄ መደረግ አለበት የሚል ነው ከሁሉም መሪዎቹ ንግግር የተደመጠው። በሁለተኛ ደረጃ ደግሞ እንደ ዋና ነጥብ የተወሰደው ያልተገደበ የእርዳታ አቅርቦት በተለይም የምግብና የመድኃኒት አቅርቦት በአካባቢው ጉዳት ለደረሰባቸው እና ይሄን ለሚሹ ዜጎች በፍጥነት እንዲደርስ እርዳታ ለሚያሰራጩም ሆነ ለእርዳታ ሰራተኞች ምቹ ሁኔታና ዋስትና እንዲፈጠር እንዲደረግ ነው ሁለተኛ አጽንኦት ሰጥቶ የተነጋገሩት።
በሶስተኛ ደረጃ ችግሩን በፖለቲካዊ ውይይት ለመፍታት ሁለቱ ወገኖች ወደ ጠረጴዛ ውይይት እንዲመጡ በሂደቱም ደግሞ ኮምፕሬሄንሲቭ ዳያሎግ በጣም የተደራጀ አካታች የሆነ ሁሉንም ሱዳናውያን ያካተተ ውይይት እንዲደረግ እና በዚህም ችግሮቹ እንዲፈቱ ነው የተቀመጠው። በአራተኛ ደረጃ እነዚህ ጉዳዮች በሚደረጉበት ጊዜ የሱዳንን ሉዓላዊ ነጻነት፣ አንድነቷን፣ የግዛት አንድነትና ውስጣዊ አንድነትን የሚጠብቅና በመጨረሻም ከየትኛውም ወገን ነጻ ጣልቃ ገብነት ነጻ በሆነ መልኩ ጉዳዩን መጀመሪያ ለሱዳናውያን ቀጥሎ ደግሞ በአፍሪካ ህብረት ጥላ ስር የኢጋድ የመሪዎች ውሳኔ ያስተላለፉትን ውሳኔዎች ተግባራዊ እንዲደረጉ ነው ሁሉ በውይይቱ ላይ የተሳተፉ ከ7 ሀገሮች የተውጣጡ መሪዎች አጎራባች መሪዎች በንግግራቸውም በዝግ ስብሰባቸውም የመከሩት በዚህ ነው። በአጠቃላይም ኢትዮጵያም በዚህ ተመሳሳይ አቋም ነው ያራመደችው። በተለይም ደግሞ እነዚህ ውሳኔዎች በቅርቡ የኢጋድ መሪዎች ካሳለፉት ውሳኔ ጋር አላይን ሆኖ መፈጸም አለበት። ሱዳናውያን ወንድሞቻችን እየደሙ እኛ ነጻነት የምንጎናጸፍበት ሁኔታ የለም። በሱዳን ውስጥ የተፈጠረ ቀውስ ወደ አካባቢ አገሮችም ጎረቤቶችም የሚያዳርስና እኛንም የገፈቱ ተጠቂ የሚያደርገን በመሆኑ ሱዳናውያን ወንድሞቻችንን መታደግ አለብን የሚል ነው ክቡር ጠቅላይ ሚኒስትራችን አጽንኦት ሰጥተውት የተናገሩት። በጥቅሉ በዚህ ሁሉም ዓለም አቀፍ ተቋማት፣ ጎረቤት ሀገሮች እና ሱዳናውያን ለነዚህ ውሳኔዎች ትኩረት ሰጥቶ ወደ ሰላማዊ እና ወደ ተረጋጋና ሱዳን ወደ ነበረችበት ሰላማዊ ሁኔታ እንድትመለስ አጥብቆን መስራት እንደሚገባ ነው የተስማሙት። በጥቅሉ እነዚህ 3 አበይት ጉዳዮች ላይ ነው ክቡር ጠቅላይ ሚኒስትራችን በካይሮ ቆይታቸው ያካሄዱት። በድምሩ ስናይ እጅግ የተሳካ እና ውጤታማ የሆነ ወቅት ነበራቸው።